በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው። ወደቡ በባሌም በቦሌም ይመጣል ጠቅላዩ ደገሙት። ለኤርትራ ስለተዘጋጁት ዘመናዊ ጀቶችና የአየር ኃይል ልዩ መሳሪያዎች ተናገሩ። ኤርትራ 2 ክፍለ ጦር ሰራዊቷን ከህወሓት አርሚ 70 ጋር አቀላቀለች። በመድፍ የታገዘ ውጊያ ቀጥሏል። የህወሓት ተዋጊዎች እየተበተኑ ነው። የሰላም ኃይሎች ወደ መቀለ ጉዞ አጠናክረዋል። መከላከያ ሊዘምት ነው። ልዩ ስልጠና ተጀምሯል። ሐሰን ሼክ ጅጅጋ ድረስ የመጡበት ጉዳይ ምላሽ አግኝቷል። የባህር በር ጉዳይ አሁንም የኢትዮጵያ ቀዳሚ ብሔራዊ አጀንዳ መሆኑ የጠቆሙት ጠቅላይ ሚኒስትር አብይ አህመድ ወደቡ በባሌም ይሁን በቦሌ መምጣቱ አይቀርም ጠብቁ ሲሉ በድጋሚ አረጋግጠዋል። በቅርቡ የባህር በር የሌለው ሀገር ራስ የሌለው ሀገር ነው፣ በማንኛውም ሁኔታ መሳካት አለበት ሲሉ የተደመጡት ጠቅላዩ ዛሬም በፓርላማ ፊት ደግመውታል። ጠቅላዩ ስለ ወደቡ ከጀግናው አብዲስ አጋ ጋር አገናኝተው ያነሱበት አጋጣሚም ተከስቷል። በስፋት እንመለስበታለን። በሌላ በኩል ደግሞ እየተፍረከረከ ያለው ጽምዶ ለማዳን ሻዕቢያና ህወሓት ጦራቸውን ማጣምራቸው ተሰምቷል። በራያና ጠለምት በኩል ጥቃት የጀመረ የህወሓት ጦር ከባድ ኪሳራ እየደረሰበት መሆኑ እየተነገረ ባለበት ሰዓት በመድፍ የታገዘ ውጊያ መቀጠሉንና የህወሓት ተዋጊዎች እየተበተኑ መሆናቸው ታውቋል። ጉዳዩ ያሳሰባት ኤርትራ 2 ክፍለ ጦር ሰራዊቷ ከህወሓት አርሚ 70 ጋር ስታቀላቅል በህወሓት ላይ ሰይፍ የመዘዘው የሰላም ኃይል ታጣቂዎች ደግሞ ወደ መቀለ ጉዞ ማጠናከራቸውን ጨምሮ የሐሰን ሼክ ሰሞነኛ ጥያቄ ተከትሎ የኢትዮጵያ መከላከያ ሰራዊትን ለዘመቻ ልዩ ስልጠና እየወሰደ መሆኑን የተመለከተው መረጃ ዝርዝር ይዘን ተገኝተናል። ሰላም ውድ ዴሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። 25% ቅናሽ ከቪስኮ ዲፕሎማቲክ አፓርትመንትስ የአዲስ አበባ ማዕከል በሆነ ቁጥር 1 ሳይት ያለቁ 2 ቤዝመንት ፕላስ ግራውንድ ፕላስ 18 ከቴራስ ጋር ሲሆን እንደዚህ ጥንቅቅ ተደርገው የተገነቡ ባለ 3 ሌክዠሪ አፓርትመንት ቤቶች የሚገኙት መስቀል ፍላወር ናዝራ ሆቴል ጀርባ በአራቱም አቅጣጫ ከበቂ በላይ መግቢያ ያለው ዲፕሎማቶች የታዋቂ ሰዎች መኖሪያ በሆነ አካባቢ ነው። ባለ 3 መኝታ በ153 እና በ167 ካሬ ያለቁ ዲጂታል ኢካርታ ያላቸው ቤቶች እንዲሁም ቁጥር 2ኛው ሳይታችን ኦሎምፒያ ጋዜቦ ዋሽንግተን አደባባይ አጠገብ አስፋልት ዳር በግንባታ ሽያጭ ላይ ሲሆን ሙሉ 3 ቤዝመንት ፕላስ ግራውንድ ፕላስ 25 የሆነ የንግድና የመኖሪያ ቅይጥ ግንባታ የያዘ ነው። 20% ቅድመ ክፍያ፣ ተመራጭ ቦታ እስከ 25% ቅናሽ ይዘንላችሁ መጥተናል። ለተጨማሪ መረጃ በ0912 03 5489 ይደውሉልን። ቪስኮ ሪል ስቴት የታማኝነት ምልክት። በባሌም ሆነ በቦሌ እንደተባለው ግን አይቀርም። ጠቅላይ ሚኒስትር አብይ አሰብ ጉዳይ በየትኛውም አማራጭ መንገድ መሳካቱ እንደማይቀር በድጋሚ አረጋገጡም። ኢትዮጵያ ከህልሟና እቅዶቿን ከማሳካት ማንም አቁማት አያውቅም ያሉት ጠቅላዩ እኛን እናስቆማለን ብሎ ማሰብ ሊሳካ የማይችል ዝም ብሎ ባዶ ፍላጎትና የተሳሳተ ኢንቨስትመንት ነው ሲሉ አስጠንቅቀዋል። ኢትዮጵያን መጉዳት የሚሹ ሀገራት ኢትዮጵያን ጎድቶ ወጥቶ ትርፋማና አሸናፊ መሆን እንደማይቻል ማወቅ አለባቸው። ምክንያቱም ይህ ሀገር የአብዲስ አጋ አገር ነው ብለዋል። አብዲስ አጋ በሰው ምድር ታስሮ ሳለ የሀገሩ ወረራ ከሀገሩ አርበኞች ጋር መታገል ሲያቅተው እዛው ሀገራቸው ውስጥ ሆኖ ሰላም እንደነሳቸው ያስታወሱት ጠቅላይ ሚኒስትሩ አሁንም ኢትዮጵያውያን ለመጉዳት የሚያስቡ ሀገራት በእኛ ምድር ብቻ ሳይሆን እነሱ የእኛ በሚሉት ምድር ጭምር ችግር ፈጣሪዎች መሆናቸው አይቀሬ ነው ሲሉ አሁንም በርካታ አብዲስ አጋዎች እንዳሉ አስጠንቅቀዋል። ይህ እንዳይሆን ተስማምቶ ተግባብቶና በሕግ አግባብ አለመግባባቶችንና ቅሬታዎችን መፍታት ይቻላል ሲሉ ምክራቸውን የሰጡት ጠቅላዩ የህዳሴ ግድብ ምንም ችግር እንደማይሆን እንደምታዩት ውሃ እየፈሰሰ ወደ ሱዳን መሄዱን ይቀጥላል። እኛ ወደ ሱዳን የሚሄደውን ውሃ የማቆም ፍላጎት የለንም። የሱዳን ወንድሞቻችን ይገባቸዋል፣ የሚገባቸውን ሼር ይውሰዱ፣ ሌሎችም እንደዚህ ይውሰዱ። በተመሳሳይ ለኛ የሚገባንን በሆነ ምክንያት መከልከል ለጊዜው እንጂ በቀጣይነት ማስቀረት ስለማይቻል ወደ ማያስፈልግ ነገር ሳይገባ በሰላም በድርድር መጨረስ ተገቢ ነው ብዬ አምናለሁ ሲሉ የባህር በር ጉዳይም ላታመልጭኝ አታሯርጪኝ መሆኑን ጠቅሰው ኤርትራም አስፈላጊ ግርግሮችን አስወግዳ ነገሮችን በሰላም ፍጻሜ የሚያገኙበትን መንገድ እንድትከተል አሳስበዋል። ዓለም የኢትዮጵያን የባህር በር ጥያቄ ፍትሐዊነት እንዴት ያየዋል የሚለውን ሲያብራሩም እስካሁን ከቀኝ ግራ ከፊት ከታች ብዙዎችን አናግሬያለሁ። በአንድ አፍ ይገባቸዋል፣ ተገቢ ጥያቄ ነው፣ ነገር ግን በጦርነት መሆን የለበትም፣ እንወያይ፣ እንመካከር፣ ጊዜ ስጡ የሚል ምላሽ እንዳገኙ የገለጹት ጠቅላዩ እኛም ጊዜ ወስዳችሁ ተወያዩ፣ ለጊዜው የሞት ሽረት ጉዳይ አይደለም፣ ጥያቄ አግባብ ነው፣ እንታገሳለን፣ ለመወያየትም ሆነ የሚጠበቅብንን ለመስጠት ክፍት ነን ብለን ጠይቀናል፣ በዚህ አግባብ መፍትሄ ይመጣል ብለን እናምናለን ብለዋል። ጠቅላዩ ንግግራቸውን
ውይይታቸውን ቀጠል ሲያደርጉም የተባለው ሰላማዊ ንግግር እንደጠበቅነው ባይሆንስ በማለት ለተጠየቁት ጥያቄ ምላሻቸውን ሲያስከትሉ እነዚህ ጉዳዮች በጊዜው ፍሬ ያፈራሉ የሚል እምነት አለኝ። ለዚያ በትዕግስት በጥበብ በማስተዋል ኪሳራ በመቀነስ መንገድ በሰላማዊ መንገድ ለመፍታት ይሞከራል። የማይሆን ከሆነ ግን በባሌም በቦሌም እንደተባለው ጥያቄው በራሳችን አማራጭ መፍትሄ ማግኘቱ አይቀርም ሲሉ ጦርነት አሁን ቁልፍ አማራጭ መሆኑን አረጋግጠዋል። በተያያዘ መረጃ የኢትዮጵያ አየር ኃይል ከ100 በላይ ዘመናዊ አውሮፕላኖች ባለቤት ሆኗል ሲሉ ጠቅላዩ ለኤርትራ እየተደረገ ስላለው ሁሉን አቀፍ ዝግጅትና በተለይም በአየር ኃይል ቤት ውስጥ ስላለው ልዩ ዝግጅት ተናግረዋል። ለውጡ ሲመጣ የአየር ኃይሉ የነበረው አንድ የሚበር ሄሊኮፕተር ብቻ እንደነበረ ያስታወሱት ጠቅላይ ሚኒስትሩ ዛሬ ላይ ግን ለተለያዩ ተግባራት የሚውል ከ100 በላይ ዘመናዊ አውሮፕላኖች ባለቤት መሆኑን ገልጸዋል። የአየር ኃይሉ ግንባታ ባንዳን ከማቁሰል ባለፈ የሀገሪቱን ምሰሶ የሚገዳደር ኃይሎችን ለመመከትና ኢትዮጵያን ለማጽናት ያለመ መሆኑን አስረድተዋል። ከባንዳዎች የበለጠ ሀብት ካላመነጨን በዲፕሎማሲና በሚዲያ ጫና ይፈጠርብናል ያሉት ጠቅላይ ሚኒስትሩ መፍትሄው ብቃትን ማሳደግና ጠንክሮ መገኘት መሆኑን አጽንኦት ሰጥተዋል። ኢትዮጵያን መጉዳት የሚፈልጉ ኃይሎች ምንም ያህል የገንዘብ ድጋፍ ቢደረግላቸውም ሀገሪቱን የሚያቆሙበት አቅም እንደሌላቸው አስታውቀዋል። በቀጣይ መረጃ ወደ ሶማሊያ ሰላም ማስከበር ለሚሰማሩ ዘማቾች ስልጠና እየተሰጠ ነው። በአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ በሶማሊያ አውሶም የሚሰማሩ የሰላም ማስከበር ኃይሎችን ለማዘጋጀት የታቀደ ስልጠና በኦርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት እየተሰጠ ይገኛል። ስለ ስልጠናው ማብራሪያ የሰጡት የኦርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት ምክትል አዛዥና የስልጠና ኃላፊ ሌተናል ኮሎኔል ገነነው ቶላ ኢትዮጵያ በቀጠናው ሰላምና መረጋጋት ለማስጠበቅ እያከናወነች ያለው የሰላም ማስከበር ግዳጅ ውጤታማ በመሆኑ ከተለያዩ አካላት እውቅናና አድናቆት እየተቀበሉ መሆኑን ገልጸዋል። ማሰልጠኛው የሚሰጠው የቅድመ ስምሪት የሰላም ማስከበር ስልጠና ወታደራዊ ቴክኒካዊ ክህሎቶችን፣ ጀነሪክ ስልጠናዎችን፣ ተልዕኮ ተኮርና ልዩ ሙያዊ ስፔሻላይዝድ ስልጠናዎችን የሚያካትት ነው ሲሉ ስልጠና ኃላፊው ተናግረዋል። ስልጠናው ለ90 ቀናት የሚቆይ ሲሆን ተሳታፊዎቹን ለአዊሶም ተልዕኮ በሙያ በዲሲፕሊንና በስነ ምግባር በብቃት ለማዘጋጀት እንደሚያገለግል ጠቁመዋል። በመጨረሻም እየተፍረከረከ ያለው ጽምዶ ለማዳን ሻዕቢያና ህወሓት ጦራቸው ማጣመራቸው ተሰምቷል። በራያና ጠለምት በኩል ጥቃት የጀመረ የህወሓት ጦር ከባድ ኪሳራ እየደረሰበት መሆኑ እየተነገረ ባለበት ሰዓት በመድፍ የታገዘ ውጊያ መቀጠሉንና የህወሓት ተዋጊዎች እየተበተኑ መሆናቸው ተሰምቷል። ጉዳዩ ያሳሰባት ኤርትራ 2 ክፍለ ጦር ሰራዊቷን ከህወሓት አርሚ 7 ጋር ስታቀላቅል በህወሓት ላይ ሰይፍ የመዘዘው የሰላም ኃይሎች ታጣቂዎች ደግሞ ወደ መቀለ ጉዞ ማጠናከራቸውን ገልጸዋል። በመድፍ የታጀበ ውጊያ ዛሬም ቀጥሏል። በአፋር ያለው ድንበር በራያ ጨርጨር በቢሶበር በኩል ከህወሓት ጋር እየተደረገ ያለው ውጊያ ዛሬም ቀጥሏል። ህወሓት ሰሞኑን የጀመረውን ትንኮሳ ገፍቶበት በሞርተርና ዲሽቃ የታጀበ ውጊያ እያደረገ ይገኛል። የህወሓት ኃይሎች ወደ አሉጋ ቡታ መርፋታና ቢሶበር አካባቢ ከባባድ መሳሪያዎችን ጨምሮ ሰራዊቱን እያቀረበ መሆኑን ከስፍራው የደረሰ መረጃዎች ያመለክታሉ። ራሳቸውን የትግራይ ሰላም ኃይሎች በማለት የሚጠሩት ወገኖች ከአፋር ክልል ሀራ መሬት ለቀው ወደ ትግራይ እየገቡ መሆኑ ታውቋል። በስፍራው ከሚገኙ አመራሮች በተገኘ መረጃ አሁን ላይ በዋጅራት አቅጣጫ ባህር ጽባን ይዘዋል። በቀጣይ ኢላማቸው አዲግዶምን መቆጣጠር እንደሆነ ታውቋል። አሁን ላይ አዲግዶምን በ20 ኪሎ ሜትር የተጠጉትን የሰላም ኃይሎች ለማስቆም የታዘዘው አርሚ 50 አሻፈረኝ ብሏል። ጋሻ ባርካ የነበረው የኤርትራ 65ኛ ክፍለ ሰራዊት አንደኛና 3ኛ ብርጌድ ወደ ሱዳን ሐምዳይት መግባቱ ታውቋል። ቀደም ሲል ጀምሮ በሱዳን ሰፍሮ የሚገኘው የህወሓት አርሚ 7 መቀለ ላሉት የሰራዊቱ አዛዦች መላኩን ምንጮች ገልጿል። መልእክቱን ከተቀበሉት የህወሓት አመራሮች በተገኘው መረጃ መሰረት ወደ ሱዳን ሐምዳይት የገባው የሻዕቢያ ጦር በኤርትራ አቅም ከባድ የተባለ መሳሪያ የታጠቀ ነው። በስፍራው ኡስማን የተባለ የሱዳን ደህንነት መኮንን አቀባበል እንዳደረገላቸውም የደረሰን መረጃ ያመለክታል። የሻዕቢያ ተዋጊዎች ወደ ስፍራው ያቀኑት ባለፉት ሳምንታት የህወሓት ኤርትራና ሱዳን ኃይሎች የፋኖ አመራሮችን አካተው ጥምረት መፍጠራቸውን ይፋ ካደረጉ በኋላ እንደሆነም ታውቋል። የሻዕቢያ ወታደሮች ወደ ሱዳን ሐምዳይት መግባታቸውን ተከትሎ በተለምዶ ሳምሪ የሚባሉት የአርሚ 7ና የፋኖ ኃይል በጣምራ በወልቃይት በኩል ጥቃት ለመሰንዘር በዝግጅት ላይ መሆናቸው በተደጋጋሚ ሲገለጽ ነበር። የዚሁ እቅድ አካል ይሁን አይሁን በይፋ ባይገለጽም የፋኖ ታጣቂዎች በወልቃይት አቅጣጫ ጥቃት መፈጸማቸው ከስፍራ የሚወጡ ዜናዎች አመልክተዋል። በወልቃይት ጠገዴ እምባጋ ላይ በተባለ ቀበሌ ጥቃት ከፈቱ ስለተባሉት የፋኖ ኃይሎች የዞኑ አስተዳደር በይፋ መግለጫ እንዲሰጥ ከአዲስ ሪፖርት ቢጠየቅም ለጊዜው ዝምታ መርጧል። ቴዎድሮስ ዕዝ 33ኛ ክፍለ ጦር አመራር የተገኙ መረጃዎች እንዳረጋገጡት ጥቃቱን የሚፈጽመው ከትነግ ጋር በጣምራ ነው። ከህወሓት ጋር አብረን እንሰራለን የሚለው አመራሩ ዋናው ጉዳይ የወልቃይት ሳይሆን ይህን መንግስት መጣል እንደሆነ አሳውቋል። በሌላ ዜና ትነግ በተለያዩ አርሚዎች ከፋፍሎ ያደራጃቸው ታጣቂዎች እየተበታተኑበት መሆኑን የአዲስ ሪፖርት የመቀለ ተባባሪ አስታወቀ።
በዚህ መሰረት አርሚ 17 ከአዲቀ ወደ አዲጉዶም ሲሸሽ አርሚ 33 ከመሆኒ ወደ ማይጨው ማምለጡ ታውቋል። ታጣቂዎቹ የሸሹት ወደ መኖሪያ አካባቢያቸው እንደሆነም ለማወቅ ተችሏል። ራሳቸውን የትግራይ ሰላም ኃይሎች በማለት የሚጠሩት ወገኖች ከአፋር ክልል ሀራ መሬት ለቀው ወደ ትግራይ እየገቡ መሆኑ ታውቋል። በስፍራው ከሚገኙ አመራሮች በተገኘ መረጃ አሁን ላይ በዋጅራት አቅጣጫ ባህር ጸባን ይዘዋል። በቀጣይ ዓላማቸው አዲጉደምን መቆጣጠር እንደሆነም ታውቋል። አርሚ 50 ቀደም ሲል አሁን የሰላም ኃይሉን የሚመሩት ወዲያን ጥሩ ይመሩት የነበረ ኃይል ሲሆን አሁን እሁድ ዕለት አልዋጋም በማለት ተቃውሞ አስነስቶ እንደነበረ መረጃዎች ያጋሩና አመልክተዋል። ህወሓት ቀደም ሲል ከዋጅራት ወደ አዲጉዶም አጓጉዛቸው የነበሩትን እስረኞች ወደ መቀለ ለማጓጓዝ እየተንቀሳቀሰ መሆኑን የአይን እማኞች አመልክተዋል። የትግራይ ሰላም ኃይሎች አዲጉዶምን ከተቆጣጠሩ ሙሉ ደቡብ ትግራይን ነፃ እንደሚወጣ ስለ ኦፕሬሽኑ የሚያውቁ ይናገራሉ። ይህ ከሆነ ደግሞ በመጪው የድርድር ስብሰባ ላይ የትግራይ ሰላም ኃይሎችም ይሳተፋሉ። ይህን የተረዳው ህወሓት የሰላም ኃይሎችን ከትግራይ መሬት ለማስወጣት ኃይሉን አስተባብሮ እየተዋጋ ነው። በየአቅጣጫው የሚወጡ መረጃዎች እንደሚያሳዩት ትነግ ሰራዊቱ እየተበተነ ህዝብ እየከዳው በመሆኑ ያሰበውን ለመተግበር አቅም አይኖረውም። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።